ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። የእሷን ፎቶና አለች ያለውን ነገር በፌስቡክ ላይ በጣም ሬፒቲድሊ ያየሁት እና ረዥም ጊዜ ስለ ስታንዳርድ ፕሬፈረንስ፣ ባውንድሪ የመሳሰሉትን ነገሮች ማውራት ፈልግ ነበር። ስለዚህ አይ ቲንክ አይ ጋር ቻንስ አሁን ለማውራት ቪዲዮ ከተለቀቀ ወር ሆኖታል። ኦኬ ፈልጋችሁ ገብታችሁ ማየት ትችላላችሁ። it was a casual conversation ካዥዋል ነው በቃ ካዥዋል። በጣም በተደጋጋሚ ይሄ ሪሌሽንሽፕ ጉሩ የሆኑ ስለ ሪሌሽንሽፕ የሚመክሩ ብዙ ሴቶች ስታንዳርዳችሁን ከፍ አድርጉ፣ ወርዛችሁን ወቁ ምናምን ብለው ሪፒትሊ ይነግሩናል። ስታንዳርድ ምንድን ነው የሚለውን ግን ዲፋይን የተደረገልን አይመስልም። አት ዘ ሴም ታይም ፕሬፈረንስ ነው ስታንዳርድ ነው ወይም የሚል ኮንፊውዥን ውስጥ የምንገባባቸው ሴናሪዎች አሉ። ራይት ሶ እስቲ ዛሬ ስታንዳርድ ምንድን ነው እኔ የገባኝን ነገር ልንገራችሁ። ስታንዳርድ ማለት ነን ኔጎሽብል የሆነ የማትደራደሩበት ነገር፣ ዲል ብሬከር የሆነ ወይም ደግሞ እሱ ከሌለ በሪሌሽንሽፕ ውስጥ የማትቀጥሉበት መሰረታዊ ነገር ነው። ስታንዳርድ ማለት ሰዎች እናንተ ትሪት የሚያደርጉበት የምትፈቅዱበት መንገድ ነው እንጂ ስታንዳርድ ማለት የሰው ፖሰሽንን ማሳያ አይደለም። ኦኬ ብዙ ጊዜ ሚስ አንደርስታንድ የምናደርገው ፕሬፈረንስን ከስታንዳርድ ጋር ኢንተርቼንጀብል እንጠቀምበታለን። አንዲት ሴት ልጅ ሌላኛው ዓለም የተለመደው ሲክስ ፓክ ሲክስ ፊት እና ሲክስ ፊገርስ ይላሉ። ወይም ደግሞ ሜትር ከ80 የሆነ ይሄን ያህል ብር የሚሰራ ሲክስ ፓክ ያለው ሰውነት አቋሙ እንደዚህ። ይሄ ስታንዳርድ አይደለም። ይሄ ፕሬፈረንስ ነው ወይም ምርጫ ነው። ኦኬ ጥቁር የሆነ ረዥም የሆነ ይሄን ያህል ገንዘብ ያለው የምትሉት ይሄ ምርጫችሁ ነው ወይም ፕሬፈረንሳችሁ ነው እንጂ ስታንዳርዳችሁ አይደለም። ስታንዳርድ ኢንተራክሽንን ማተር ያደርጋል። ስታንዳርድ እንዴት ትሪት የምትደረጉበትን መንገድ የምትመርጡበት ነው። ስታንዳርድ ማለት በድጋሚ እናንተ ይሄ ነው ልኬ ብላችሁ ትሪት የምትደረጉበት መንገድ ነው። ስታንዳርድ ሁሌም ቢሆን ከእሴት ጋር የተገናኘ ነው እንጂ ከማኒትሪ ቫሊዩ ጋር የተገናኘ አይደለም፣ ወይም ከገንዘብ ጋር ወይም ሌላኛው ሰውዬ ካለው ነገር ጋር የተገናኘ አይደለም። ለምሳሌ በምንም ሁኔታ ኮምፕሮማይዝ የማታደርጉት ነገር በስነ ስርዓት መነጋገር ወይም ሬስፔክትፉሊ መነጋገር ስታንዳርድ ነው። ወይም ደግሞ አንድ ሰውዬ ሲያናግረኝ በስነ ስርዓት ሊያናግረኝ ይገባል ብላችሁ ሴት የምታደርጉት ነገር ስታንዳርድ ነው። ኖ ማተር ዋት ይሄ ነገር አይቀየርም። ነን ኔጎሽብል ነው። ሰውየው የጮኸባችሁ እንደሆነ፣ ሰውየው ኃይለኛ ከሆነ፣ እጁን ያነሳ እንደሆነ ብሬክ የምታደርጉት ነገር ማለት ነው። ስለዚህ ስታንዳርድ የምንለው ነን ኔጎሽብል ነው፣ የማትደራደሩበት ነው። ለምሳሌ ሎያልቲ ወይም ደግሞ ታማኝነትን እንደ ስታንዳርድ እናስቀምጣለን። አንድ ሰውዬ ሎያሊቲውን ሰበረ ማለት ሪሌሽንሽፑን አናስቀጥልም። ካስቀጠልንም ስታንዳርዳችንን እንግዲህ ኮምፕሮማይዝ አድርገናል ማለት ነው። ስለዚህ ስታንዳርድ ሰዎች እኛን ትሪት የሚያደርጉበት መንገድ ነው እንጂ ሰዎች ያላቸውን ነገር የምንገልጽበት መንገድ አይደለም። ግን ብዙ ጊዜ ሶሻል ሚዲያ ላይ ስታንዳርድ ተብሎ የሚታየው በጣም ሲግኒፊካንት ያልሆነ፣ ለምሳሌ እንትን የሚጋብዘኝ፣ እንትን የሚወስደኝ፣ እንትን የሚገዛልኝ የኔ ስታንዳርድ እንዲህ ነው እንዲህ የምንላቸው ነገሮች አሉ። እሱ ስታንዳርድ አለ፣ እሱ ፕሬፈረንስ ነው ወይ ምርጫ ነው ወይ ፍላጎት ነው። ኦኬ ምክንያቱም አንድ ሰውዬ አይስክሪም ካልጋበዘኝ ሪሌሽንሽፑ ይቆማል አትሉም አይደል? ግን ዲስሪስፔክትፉል ከሆነ ሪሌሽንሽፑ ይቆማል አይደለ? አንድ ሰውዬ ግዴታ ይሄን ያህል ብር ካልሰራ አብረን መቀጠል አንችልም ልትሉ ትችላላችሁ። ግን ደግሞ ያ ሰውዬ በሆነ አጋጣሚ ያን ያህል ገንዘብ ሜክ ላያደርግ ይችላል። ሪሌሽንሽፑን የዛኔ ትቆርጡታላችሁ ብዬ አላስብም። ምክንያቱም ነን ኔጎሽብል አይደለም፣ ወይም ደግሞ ይሄ ቤዚክ የምትሉት ነገር አይደለም። ነን ኔጎሽብል ሊሆንባችሁ ይችላል፣ ግን ደግሞ ኮምፕሮማይዝ የሚደረግ ነው። ከዚ ሪሌሽንሽፕ ላይ አፕስ ኤንድ ዳውን ስለሚኖረው ማለት ነው። ላይክ አይ ሰድ ይሄን ያለው ስትሉ ሰውየው የያዘው ነገር ያለው ነገር እናንተን ትሪት የሚያደርግበትን መንገድ አይገልጽም። ስለዚህ ሰውየው ያለው ነገር ፕሬፈረንሳችሁ ነው፣ ምርጫችሁ ነው እንጂ ስታንዳርዳችሁ ሊሆን አይችልም። ስታንዳርዳችሁ እንዳልኳችሁ ከእሴታችሁ ጋር የሚያያዝ፣ ከምታምኑት እምነት ጋር የሚያያዝ፣ ከክብራችሁ ጋር የሚያያዝ፣ ትሪት የሚያደርጋችሁ ሬስፔክትፉል የሆነ
የሚያከብራችሁ የሚወዳችሁ እሷም እንዳለችው ሊያቀብጥም ይችላል። እሱም ስታንዳርድ ሊሆን ይችላል። ግን ሌሎች ነገሮች ስታንዳርድ ናቸው ሊባሉ አይችሉም። ለምሳሌ እሷ ከተናገረችው አንፃር በቃ ላይክ ሰክሰስፉል ይሁን ላይክ እኔ ምንድነው ከሰክሰስፉል ስለ በቃ አምቢሽስ ይሁን ከስራ ውጪ that's all I want አምቢሽስ ይሁን ጸባይ ዋይዝ እኔ by the way ዛሬም ሞር ብንተዋወቅ ኖሮ ድሮ I'm በጣም ጉፊ ነኝ በጣም ጉፊ ነኝ እና I want someone እንደዛ አይነት አቡሽ እኔ ልክ ያለው ሜሴጅ አንተ እንዳትልክ እሺ ግን ላይክ በጣም ጉፊ ነኝ እና ከኔ ጋር የሚጃጃል ሰው ነው የምፈልገው like that's the type of person I want you know so like ለኔ is more personality to be honest መልክም ያው አይከፋም ከኔ ጋር playful የሆነ ጉፊ የሆነ እሱ ስታንዳርድ ሊሆን አይችልም። ምክንያቱም ይሄ ነገር ጉፊ ያልሆነ ማለት ሪሌሽንሺፑ ይቆማል ማለት ስላልሆነ ማለት ነው። አምቢሽየስ የሆነ ብላለች which it works አምቢሽን እንደ ካራክተር ነው። ግን ስቲል አምቢሽየስ መሆኑ አንቺን ትሪት የሚያደርግበትን መንገድ አያሳይም። ስለዚህ እሱ የፐርሰናል ትሬቱ ነው፣ የሰውየው የባህሪው መገለጫ ነው አምቢሽን እንጂ እኛን ትሬት የሚያደርግበት መንገድ አይደለም። ግን ለራሱ ያለው አምቢሽን እኔን ትሬት የሚያደርግበትን መንገድ ይገልጣል ካላችሁ ኢትሳብትዩ ሶ በደንብ አንደርስታንድ ማድረግ ያለብን ፕሬፈረንስ እና ስታንዳርድን ነው። ደግሜ ልበላችሁ ፕሬፈረንስ ኮምፕሮማይዝ ይደረጋል፣ ምርጫ ኮምፕሮማይዝ ይደረጋል። ልጅ እያላችሁ ይሄን የመሰለ ሰውዬ የምትሉ ሊሆን ይችላል። እድሜያችሁ ሲጨምር ደግሞ ያንን ሀሳባችሁን ልትቀይሩ ትችላላችሁ። ስለዚህ ፕሬፈረንስ የሚቀያየር ነው፣ ስታንዳርድ ግን የሚቀያየር አይደለም። በቃ ለምሳሌ አንድ እቃ ጥራትና ቁጥጥር ባለስልጣን ስታንዳርዱን ሴት ሲያደርግለት ወይም ደግሞ የሆነ ስታንዳርድ አወጣ ሲባል ያ ስታንዳርድ ነነጎሼብል ነው። በቃ ስታንዳርዱን ዝቅ ካረገ እቃው ቫሊዩን ያጣል። ይሄን እቃ እንዳትጠቀሙ ሲባሉ ሰምታችሁ ታውቃላችሁ አይደል? which is እነሱ እቃዎች ከስታንዳርድ በታች ናቸው ወይም ደግሞ ከሆነ ለሰው ጥቅም ከሚሰጠው ነገር በታች ነው። ስለዚህ ስታንዳርድ ሜንቴን የተደረገ ነገር ነው። ስታንዳርዱን ካልጠበቀ ያ ነገር መቀጠል አይችልም ማለት ነው። ሴም ወይ አንድ ወንድ ዲስሪስፔክትፉል ሲሆን በስነስርዓት ማናገር ሲያቅተው ወይም ደግሞ ታማኝነቱን ሲያጎድል ሪሌሽንሺፑ አይኖርም ማለት ነው። ዳስ ስታንዳርድ። ኦኬ ሌላው በጣም ብዙ ጊዜ ሚስ አንደርስታንድ አድርገነዋል ብዬ የማስበው ባውንደሪ ነው። ባውንደሪ ያለኝ ባውንደሪ እንዴ ነው ባውንደሪ ምናምን እንላቸዋለን። አብዛኛው ጊዜ ግን ባውንደሪ ሳይሆን እየገለጽን ያለነው ህግጋቶቻችንን ነው። ባውንደሪ እኔን ነው አባይድ የሚያደርገው፣ እኔን ነው የሚገዛው። ኦኬ እኔን ነው ስርዓት የሚያስይዘኝ እንጂ ሌሎችን አይደለም። ባውንደሪ ራስን ነው ዲስፕሊን የሚያደርገው፣ ራስን ነው ስርዓት የሚያስይዘው እንጂ ሌሎችን አይደለም። ሌሎችን ከሆነ ህግ ነው። ኦኬ ለምሳሌ እኔ ከ2 ሰዓት ተኩል በኋላ ጥሪ አልቀበልም። ኦኬ ጥሪ አልቀበልም ማለት ዳስ ሃው አይ ዲስፕሊን ማይሰልፍ። ራሴን ጥሪ አልቀበልም ብዬ ዲስፕሊን አድርጌያለሁ። ኮምፕሮማይዝ ካረኩኝ የራሴ ጉዳይ ነው። ራሴ ባውንደሪን ብሬክ አድርጌያለሁ። ሶ ከ2 ሰዓት ተኩል በኋላ ጥሪ እንደማልቀበል ካወቃችሁ መደወል ታቆማላችሁ ማለት ነው። እኔ ለራሴ ሴት ያረኩትን ነገር እናንተ ማክበር ትጀምራላችሁ ማለት ነው እንጂ እኔ ሳላከብር ከ2 ሰዓት ተኩል በኋላ አልቀበልም ብያችሁ በደወላችሁ ቁጥር ጥሪ የሚቀበል ከሆነ እና ደጋግሜ ከ2 ሰዓት ተኩል በኋላ ጥሪ አልቀበልም ካልኳችሁ ህግ ነው እየሰጧችሁ ያለሁት እንጂ ባውንደሪ አይደለም። ለምሳሌ ሪሌሽንሺፕ ላይ ሆናችሁ ስትጣሉ ሚስ አንደርስታንዲንግ ሲፈጠር እንዴት ነው ነገርየውን የምትፈቱት የሚለውን ነገር ዲስካሽን ይኖራችኋል መቼ ማለት። ለምሳሌ እኔ ማንም ሰው ጮሆ እንዲያናግረኝ አልፈልግም ካልሽ ዳስ ዩር ባውንድሪ አይደለም። ሶ the moment ነገሮች ሂት እያደረጉ ሲመጡና ኢሞሽናል እየሆኑ ሲመጡ አንቺ ባውንደሪ ካለሽ እና ባውንደሪሽን ሪስፔክት የምታደርጊ ከሆነ ልክ ነገሮች ቴንስ እየሆኑ ሲመጡ you leave the conversation። ባውንደሪ የሚባለው እሱ ጮሃ አታናግረኝ ብያለሁ፣ እኔ ሲጮህብኝ አልፈልግም፣ እኔ ጮህ እንዳያናግሩኝ አልፈልግም እያልሽ የምትጮሂ ከሆነ ኢትስ ናት ባውንደሪ። ይሄ ህግ ነው። ገደብ እያበጀሽ ሳይሆን ህግ እየሰጠሹ ነው። አንቺ ሰዎችን ኮንትሮል የምታደርጊበትን ህግ እየሰጠሽ ነው እንጂ ባውንደሪ አይደለም። ባውንደሪ ራስሽን ነው ዲስፕሊን የሚያደርግሽ እንጂ ሰውን አይደለም። ራስሽን ዲስፕሊን ካረገሽ
ሰዎች the same way react ያደርጋሉ towards your boundary። አለበለዚያ ግን ህግን ማንም አያከብርም። ስለዚህ ባውንደሪ ራሳችንን ዲስፕሊን የምናደርግበት መንገድ ነው። at the same time እኛ ራሳችንን ዲስፕሊን ካደረግን በኋላ ሰዎች የእኛን ዲስፕሊን አይተው የሚያከብሩልን ነገር ነው። ለዚህ ነው early on in relationship ባውንደሪ ያለን እንላለን፣ ግን ሁሉ ጊዜም ቢሆን ባውንደሪያችን ለነሱ የምንነግራቸው ህግጋት ስለሆነ they push too hard ባውንደሪ ያልነውን ነገር እስክንሰብር ድረስ። ባውንደሪ ግን አይደለም የሰራነው ህግጋት ነበር። the same way ለምሳሌ ከርፊው አለኝ አንዴ የነገርኳቸው ታሪክ አለ አይደል? ልጅቷ ከርፊው እንዳላት እያወቀ ወይም ደግሞ የሰዓት መግቢያ አላት የሆነ ከዚህ ሰዓት በፊት ነው የምትገባው እየተባለ እያወቀ ፑሽ ያደርጋታል። ምክንያቱም ቤተሰቦቿ የሰጧት ህግ ነው እንጂ እሷ ራሷን አባይድ ያደረገችበት፣ ራሷን ያከበረችበት፣ ራሷን ዲስፕሊን ያደረገችበት ሜጀር ስላልሆነ ይገፋታል እስከ መጨረሻው። then he found out ያ ባውንደሪ እንደማይከበር ማለት ነው። ሶ ባውንደሪ እና ህግን በደንብ አድርጋችሁ ለዩ። ብዙ ጊዜ እኛ ሴቶች ህግን ያለን እንጂ ባውንደሪ የለንም። ምክንያቱም ባውንደሪ ራሳችንን ዲስፕሊን የሚያደርግ ነው፣ ራሳችንን የሚያስተካክል ነው እንጂ ሰዎችን ጋይድ የሚያደርግልን አይደለም። ሰው የሆነ ነገር እንዲከበርልሽ ከፈለግሽ ቀድመሽ አንቺ ያንን ነገር ራስሽ ላይ ሜንቴን አድርገሽ ራስሽን አሳይ። ኦኬ፣ ይሄን ነገር አልወድም፣ ይሄን ነገር ማድረግ አልፈልግም፣ እንዲህ አልወድም ብላችሁ ደጋግማችሁ ባላችሁ ቁጥር ሰዎች ቴስት ያደርጓቸዋል እስከ መጨረሻው። አይታችሁታል። ስለዚህ ኢንስቴድ ኦፍ እንዲህ አልወድም፣ እንዲህ አላረግም፣ እንዲህ አልፈልግም ከማለት ይልቅ የማትፈልጉትና የማታረጉትን ነገር ሳታረጉ አሳዩና ሰዎች ሪያክት ሊያደርጉ ሲሉ ነው ብላችሁ ማሳለፍ ትችላላችሁ። ወይም ሰዎች ይሉላችሁ። ሰዎች እንዲህ እንዲሏችሁ ልታረጉ ይገባል እንጂ እናንተ በተናገራችሁ ቁጥር ጭራሽ ፑሽ እየተደረጋችሁ ነው የምትመጡት። ስለዚህ ባውንድሪ ራስን ዲስፕሊን የምናደርግበት ሜዥር ነው እንጂ ሰዎች ለእኛ ህግ እንዲገዙ የምናደርግበት መንገድ አይደለም። ይሄን ነገር በደንብ አንደርስታንድ ማድረግ ያለብን ይመስለኛል። ሶ እንግዲህ ሌላ ጊዜ በደንብ የማወራበት ሃፒ ዋይፍ ሃፒ ላይፍ። ኦኬ፣ ቆይ ሃፒ ዋይፍ ሃፒ ላይፍ is a feminism doctrine ነው by the way። ሃፒ ዋይፍ ሃፒ ላይፍ የሚባል ነገር የለም። ሌላ ጊዜ በሰፊው መጣበታለሁ። እንግዲህ ወንዶች እናቷን አይተ ልጅቷን አግባ ማለት እዚህ ጋር ነው። እናቷ ስፖይልድ መሆኗን ማሳያ እናትየው እስከሆነ ሰዓት ረዥም ሰዓት ትተኛለች። እንደ ፋዘር ወዝ ኢንቻርጅ፣ አባትየው ነበር ኢንቻርጅ። ሶ ለዚች ልጅ ፕሪንሰስ ትሪትመንት ማለት ኢሬስፖንስብል ማለት ሊሆን ይችላል። ኦኬ፣ እናትየዋ እስከፈለገችበት ሰዓት ተኝታ ተነስታ ቴክ ኬር የማታረጋቸው ሲናሪዮ ሊመጣ ይችላል። ቤር ምንም ነው። እኔ እንጃ፣ እኔ ቤቴ ሜቢ አባቴ እንጃ እናቴ እንደ ኩዊን አድርጎ ነው ያያት። ላይክ ጠዋት እኛ ልጆች ያለን ጠዋት ሰው ትነሳም፣ እንቅልፍ በጣም ነው የምትወደው እናቴ ጠዋት እና ጠዋት ነው የምትተኛው፣ ማታ አትተኛም። ቀስቅሷት አያውቅም። አባቴ ላይክ እስከ ሃይ ስኩል ምናምን እሱ ነው ሻይ ምናምን ቁርስ ሰርቶ ምናምን ማያበላን የነበረው ማለት ነው። ቢካዝ ይሄ ራሱ ቤር ሚኒመም ኢፍ ዩ ላቭ በጣም ሚስትን የምትወድ ከሆነ ማለት ነው ላይክ ሪላክስ አድርግ። አት ሳም ፖይንት አንዳንድ ልጆች ያየናቸው ነገሮች ጤናማ ባይሆኑም ግን እንደ ጥሩ ነገር ልንቀበላቸው እንችላለን። ብዙ ጊዜ እንደዚህ አይነት ትሪትመንትን ከቤተሰባቸው ያዩ ሴቶች ኤንታይትልድ ሊሆኑ ይችላል። አበባ መግዛት አበባ ታቀርሻ 2000 ብር is bare minimum. This is bare minimum. It is not. The thing is, look, እኔ አሁን ሴትና ወንድ የራሳቸው ወርዝ አላቸው። እኔ አሁን ከወንዱ በላይ ሴቷ ነች the price። እሷ አሁን she's the price። ወንዶቹም they're the prices፣ ግን ከወንዶቹ በላይ ሴት ነች ቤቱ ሆም የምታደርገው you know ብዬ ማስበው ማለት ነው። I deserve this የሚባል ማይንድ ሴት ሊኖራቸው ይችላል። ወንዶች እንግዲህ እዚህ ጋር ነው ጥንቃቄ የምታደርጉት። ቤተሰብ ቼክ ማድረግ ያለባችሁ እዚህ ጋር ነው። ብዙ ጊዜ ሴቶች የእናቶቻችንን ባህሪ እንገልጣለን፣ ጤናማ ያልሆነውን ማለት ነው። ስለዚህ እናቷ ላይ ደስ የማይል ባህሪ ካለ እንግዲህ ነገ እንደ ዕዳ እንደሚመጣብህ አውቀህ የዛኔ ትጠነቀቃለህ። ሴቶችዬ ስለ ስታንዳርድ፣ ስለ ፕሬፈረንስ ስታወሩ፣ ስለ ህግ፣ ስለ ባውንደሪ ስታወሩ እናንተ ያልሆናችሁትን ነገር ኤክስፔክት የምታደርጉ ከሆነ ዲሉዥናል ትባላላችሁ። እናንተ ባውንደሪያችሁን ሳታከብሩ ባውንደሪን አክብሩ ስትሉ ዲሉዥናል ትሆናላችሁ። አት ዘ ሴም ታይም እናንተን ሊፈልግ የማይችል አይነት ግሩፕ ኦፍ ሜን እየፈለጋችሁ I deserve this ስትሉ delusional ትባላላችሁ። at the same time be realistic with your interest. be realistic። ለምሳሌ
በዚህ መልኬ፣ በዚህ አቋሜ፣ በዚህ እንትኔ ምን አይነት ሰው ሊወደኝ ይችላል? ዲሉዥናል መሆን አይጠበቅብንም። ምን አይነት ሰው ሆል ሃርትድሊ ሊወደኝ ይችላል ብላችሁ ራሳችሁን መጠየቅ ትችላላችሁ። መጠየቅም አለባችሁ። ስለዚህ ሴት ልጅ ተወዳ መኖር ትፈልግ የለ ሰው ምን አይነት ወንድ ሊወደኝ ይችላል፣ ምን አይነት ወንድ ወዳለው አይደለም፣ ምን አይነት ወንድ ሊወደኝ ይችላል የሚለውን ነገር ማሰብ አለባችሁ። ብሩታል ትሩዝ እኔ ምን አይነት ወንድ ሊወደኝ ይችላል፣ ምን አይነት ወንድ የምፈልገውን አይነት ፍቅር ሊሰጠኝ ይችላል የሚለውን ነገር ካላሰብኩ አምሶ ዲሉዥናል። ለምሳሌ ኦቢስ ሆናችሁ፣ ፕላስ ሳይዝ ሆናችሁ፣ ሃቪንግ ኦል ዲፍረንት ኢሹስ፣ ከተማው ላይ አለ የተባለ ወንድ ምንም አይነት ሴት እምቢ የማትለውን አይነት ወንድ ነው ዲዛይር ማድረገው ካላችሁ ዲሉዥናል ያስብላችኋል። ስለዚህ ስታዩ ስትመርጡ እናንተን ያማከለ መሆን አለበት። የእናንተን ማንነት ያማከለ መሆን አለበት። ላይክ አይ ሰድ እኔ የምፈልገው እንዲህ ነው ስላልኩኝ የምፈልገውን ወንድ አገኛለሁ ማለት አይደለም። የምፈልገውን ወንድ ላገኘው እችላለሁ። ምናልባት ሊጠቀምብኝ ይችላል፣ ምናልባት ትሪት ላይ ያደረገኝ ይችላል። ግን የምፈልገው አይነት ወንድ የሚወደኝ አይነት ካልሆነ ወረማይ ዶይንግ ዴር ምን አደርጋለሁ? የሴት ልጅ ህይወት የሚያምረው በመወደዷ ነው። ራይት? ስለዚህ እንዲህ ዲዘርቭ አደርጋለሁ እንትን የሆነ ስታንዳርዴ ሃይ ነው፣ ስታንዳርዴ ተሰቅሏል፣ ስታንዳርዴ ምናምን ስላልን ያው ከሶሻል ሚዲያ ዌቭ በላይ የምንፈጥረው ነገር የለም። ስለዚህ ምንም አይነት ሰው ወደ ህይወታችሁ ስታመጡ ምንም አይነት ስታንዳርድ ይኖራችሁ፣ ስታንዳርዳችሁ እና ፕሬፈረንሳችሁ ግን እናንተን ያላማከለ ከሆነ እንዳልኳችሁ ዲሉዥናል ትባላላችሁ። ኦኬ። ስለዚህ ሰዎችም ወደ ህይወታችሁ ሲመጡ ፕሬፈር የምታደርጓቸው እንዲሆነ እንዲሚያደርግልኝ ስትሉ ያንን ነገር ለራሳችሁ መጀመሪያ የምታደርጉ ሴቶች ካልሆናችሁ ኢንታይትልድ ነው የምትሆኑት። በሰው በሆነ ንብረት እንዲህ ካልተደረገልኝ አይባልም አይደለ? ይህን የሚገዛልኝ እያላችሁ እናንተ ቤዚኳን ለራሳችሁ የማታደርጉ ከሆነ እንዳልኳችሁ የሶሻል ሚዲያ መጫወቻ ነው የምትሆኑት። ሶ አይ ሆፕ ስታንዳርድ እና ፕሬፈረንስ የገባችሁ ይመስለኛል። ስለ ባውንድሪ አንደርስታንድ ያደረጋችሁ ይመስለኛል። የተሰማችሁን ስሜት ታጋሩኛላችሁ። ስታንዳርድ እና ፕሬፈረንሳችሁን በደንብ አንደርስታንድ አድርጋችኋል። ካረጋችሁ ግላድ ቱ ሄር ዛት። ካላደረጋችሁ ግን በስታንዳርድ እና በፕሬፈረንስ መካከል ያለውን ልዩነት በደንብ አድርጋችሁ እንድታስተካከሉ ነግራችኋለሁ። ወዳችኋለሁ።